ደስታና ተርላም ይሆናል፣ በመወለዱም ብዙዎቹ ደስ ይላቸዋል አለ። ይልቁንም እርሱ ለዓለም መድኃኒት ለሆነው ለኢየሱስ ክርስቶስ መንገድ ጠራጊ የሆነ ያ የጨለማ ዘመን አብቅቶ የጸጋ ዘመን እንደሚመጣ ማለት ነው። እግዚአብሔር የሚሰራበት ጊዜና ሰው የሚሰራበት ጊዜ ይለያያል። አንዳንድ ጊዜ ዛሬ ነው ምድነው ነገ ነው እንደዚህ እንዴት አደርግልኛለህ ብሎ ሰው ይነሳል። ይሄንን ብታደርገው እኮ እንዲሆንላል፣ ይሄን ብታደርገው እንዲሆንላል ብሎ የሚናገሩ አሉ። ነገር ግን የእግዚአብሔር ሰዓትና የሰው ሰዓት ይለያያል። በዛሬ ዘመን ግን አንድ ካህን ቅዳሴ ውስጥ ሆኖ አንደበቱ ተዘግቶ ቢወጣ ተቀሰፈ በኃጢያቱ ምክንያት ብሎ ሰው ክፉ ቃልን ይናገራል ማለት ነው። ልብ በሉ። እነሱ ግን በበጎ ገልጠውና ተርጉመው እርሱም ቀኑን ጨርሶ ወደ ቤቱ ገባ፣ ኤልሳቤጥም ጸነሰች ነው የሚለው። መልአኩ የቆመው እንግዲህ በቅድስተ ቅዱሳን ውስጥ ባለው የወርቅ ዕጣን መሠዊያ ቀኝ በኩል ነበረ ይላል። እንግዲህ ቀኝ በአይሁድና በቅዱስ መጽሐፍ መሰረት ማለት ነው አንደኛ የድልና የስልጣን ምልክት ነው ቀኝ፣ ሁለተኛ የጸጋና የምህረት ምልክት ነው፣ ሶስተኛ የክብርና የደስታ ምልክት ነው ቀኝ ማለት ነው። ስለዚህ የእግዚአብሔር መልአክ በስተቀኝ በኩል በመሠዊያው በስተቀኝ በኩል ተገለጠ ይላል። መልአኩም በግራ በኩል ሳይሆን በቀኝ በኩል መቆሙ የመጣው የፍርድ ወይም የመቅሰፍት ቃል ይዞ ሳይሆን የእግዚአብሔርን ታላቅ ምሕረት የጸሎቱን መልስ የደስታ የምስራችን ይዞ መሆኑን በተግባር ያሳየናል ማለት ነው። እንግዲህ በግራ በኩል አይደለም ስንል መላእክቶች ለምሕረትም ይላካሉ፣ ለምልጃ ለበረከት ይላካሉ፣ ለመቅሰፍት ለፍርድ ለቁጣም ይላካሉ ማለት ነው። ስለዚህ ለበረከት መምጣቱን እያሳየን ነው በቀኝ በኩል ማለት ነው። ታየው ይላል። ታየው ሲል የእግዚአብሔር መልአክ በመሠዊያው በስተቀኝ በኩል ምን አለው? ለዘካርያስ ታየው ይላል። ታየው ሲል ይህ በሕልም ወይም በሐሳብ የመጣ ነገር ሳይሆን ዘካርያስ በንቃትና በእውነት ሆኖ በዓይኑ ያየው የእውነተኛ መገለጥ ማለት ነው። የእግዚአብሔር መልአክ ታየው ነው የሚለው ማለት ነው። እንግዲህ በዚያን ዘመን ማንም ሰው በዕጣኑ ጢስ በሞላበት በመብራቱ ብርሃን ብቻ በሚበራው ስውር ክፍል ውስጥ መልአኩን በግርማ ተገለጠለት፣ ለካህኑ ዘካርያስ ብቻ ማለት ነው፣ በመሠዊያው በስተቀኝ በኩል ማለት ነው። ታዲያ ቀጥሎ ቁጥር 12 ላይ ምን ይላል? ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት ይላል። ልብ በሉ። ማንን ስላየ? የእግዚአብሔርን መልአክ አየው። ስላየው ወዲያው ምን አለ? ዘካርያስ ባየው ጊዜ አለ ደነገጠ፣ ፍርሃትም ወደቀበት አለ። ዘካርያስ ባየው ጊዜ ሲል ዘካርያስ ወደ ቅድስት የገባው የተለመደውን ዕለታዊ የክህነት አገልግሎት ዕጣንን ማጠን መስዋዕቱን ለመፈጸም እንጂ መልአኩን አየዋለሁ አገኘዋለሁ ብሎ ጠብቆ አልነበረም ማለት ነው። እና አዲስ ነገር ነው። በፊቱ ደነገጠ። ያ ማንም እንግዲህ ያልገመተው ነገር እንዴ በፊቱ ተገለጠ። በዚህ ጊዜ ደነገጠ። እናንተም ያልጠበቃችሁት ይመጣል ያላችሁት ድንገት በፊታችሁ ሲከሰትና ሲመጣ እንዴት ብለን እንደነግጣለን ነው አይደለም ብለን ራሱ እንደነግጣለን። ካህኑ ደነገጠ። ምክንያቱም በፊቱ የቆመው እግዚአብሔር መልአክ ነው። ከነግርማው ከነፍጥረቱ አይደለም፣ ሰው በሚችለው አቅም ነው መላእክቶች የሚገለጡት። እንዲያም ሆነ ግን ደነገጠ ይላል። ልብ በሉ። ይሄ ድንጋጤ በሰውነቱ በሐሳብ ውስጥ የተፈጠረውን መረበሽ ያሳያል። በጥንት ስርዓት መሰረት እንግዲህ የእግዚአብሔር መገኘት ባለበት ስፍራ ላይ ስተት ከተሰራ ወይም ቅድስና ከጎደለ ሞት ሊያመጣ ስለሚችል በኦሪት ዘሌዋውያን ምዕራፍ 16 ቁጥር 2 ላይ ተመለከቱ። ዘካርያስም የደነገጠው በአገልግሎቱ ላይ ምን አጉድዬ ነው? እንግዲህ በብሉይ ኪዳን ስርዓት ለምጽ የወጣበት ቢኖር ወዲያው ተቀስፎ ይገደላል። ኃጢአትንም የሰራ ወዲያው ነው። ያ ዓመተ ፍዳ ዓመተ ኩነኔ ስለነበረ ማለት ነው። ዘካርያስም የእግዚአብሔር መልአክ በፊቱ ሲገለጥ ደነገጠ። ምን አጉድዬ ነው? በአገልግሎቴ ውስጥ ያጎደልኩት ነገር ኖሮን መቀሰፍም ስላለ ማለት ነው። ምን አድርጌ ነው ብሎ አሰበ ይላል። ፍርሃትም ወደቀበት ይላል። ልብ በሉ። ፍርሃቱ ዘካርያስ ራሱ የፈጠረው ሳይሆን እንግዲህ ከውጭው ከመለኮታዊ ግርማ ክብደት የተነሳ የመጣ ሙሉ በሙሉ እንደሆነ
ያሳየናል ማለት ነው። ቀጣይ ደግሞ የምናየው ክፍል ምንድነው? መልአኩም እንዲህ አለው ይላል ፍርሃቱን አይቶ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ፣ ሚስት ኤልሳቤጥም ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለህ ይላል። አሁን እንግዲህ ተመልከቱ እመቤታችን ድንግል ማርያም ጋር ሄዶ ስሙን ኢየሱስ ትያለሽ ያለ መልአኩ ቅዱስ ገብርኤል ከ6 ወር በፊት ወደዚህ ለኤልሳቤጥ እንደምትወልደው ልጅ ዘካርያስን ሲነግረው ሲጸነስ በመልአኩ ብስራት ነው፣ ስሙም ሲወጣለት በመልአኩ ብስራት ነው ማለት ነው፣ ቅዱስ ዮሐንስ ማለት ነው። ስለዚህ ምን አለው መልአኩ? እንዲህ አለው ዘካርያስ ሆይ አለው። እንግዲህ መልአኩ ዘካርያስን በስሙ ጠራው። ይሄ የሚያሳየው እግዚአብሔር እያንዳንዱን አገልጋይ እያንዳንዱን ሰው በግል እንደሚያውቅ ያሳየናል ማለት ነው። እያንዳንዳችንን ያውቀናል፣ በጅምላ አይደለም። ጸጉራችን እንኳን ቁጥር ያውቃሉ ይላል እግዚአብሔር። ስማችንን ያውቃል፣ ውሏችን ስራችንን ያውቃል፣ እያንዳንዳችንን ማለት ነው። ከእርሱ ልንሰወር አንችልም። እንግዲህ በስሙ ነው ሲጠራው የምናየው ማለት ነው። እንግዲህ ይሄ ስሙ ሲነሳ ደግሞ ከድንጋጤ ይልቅ ወደ መጽናናት ይቀይራል። እግዚአብሔር ያውቀኛል፣ እግዚአብሔር በመንገዴ ሁሉ ይቀድማል፣ ስለዚህ ብሎ ሰው ይጽናናል፣ ስሙን ጠርቶ ነውና ማለት ነው። ጸሎት ተሰምቶላል፣ እጅግ ድንቅ ነገር ነው። አሁን ደግሞ የብዙ ዘመን ልፋቱ እዚህ ላይ እንግዲህ ጸሎት ሲል ሁለት አይነት ነገር አለ ማለት ነው። ዘካርያስ ወደ ቅድስተ ቅዱሳን ሲገባ ስለ ሕዝቡ የሚጸልየው ጸሎት አለ፣ የአንድነት የህብረት ጸሎት አለ። ሁለተኛ ደግሞ የግሉ ከኤልሳቤጥ ጋር ሆነው ደግሞ ስለ ራሳቸው የሚጸልዩት ጸሎት አለ፣ የራሳቸው ጥያቄ የሆነባቸው ማለት ነው። ስለዚህ ለይቶ ሲናገር ጸሎታቸው አላለም፣ ጸሎት ተሰምቶልሃል አለ። የሕዝቡና ስለ ሕዝቡ የሚያሳርገው ጸሎት አለ፣ ስለ ራሳቸው ደግሞ ኤልሳቤጥና ዘካርያስ የሚጸልዩት ጸሎት አለ ማለት ነው። ስለዚህ ዘካርያስ ኤልሳቤጥ በወጣትነታቸው ልጅ ለመውለድ የጸለዩት የብዙ ዘመን ጸሎት ምንም እንኳን አርጅተው በርጅናቸው ዘመን ቢሆኑ እግዚአብሔር ምን ምክንያት አለው ማለት ነው። ስለዚህ የጸሎታቸውን ውጤት ሲናገር ነው። ሚስት ኤልሳቤጥ ወንድ ልጅን ትወልዳለች ብሎ ይነግሯል። ስሙንም ዮሐንስ ትለዋለህ አለው። እንግዲህ በስም ለይቶ ባለቤቱንም እርሱንም ሲናገር እናያለን። እግዚአብሔር እንዳረሳ እግዚአብሔር ጸሎታቸውን እንደሰማ ግን ጊዜ ጠብቆ እንደሚመልስለት እንደነበረ የሚያሳይ ነው። እኛም ዛሬ ጸልየን ጠይቀናል። አንድ ቀን ግን ሰዓቱ ሲደርስ ስማችሁን እየጠራ መልስ ይሰጣል ማለት ነው። ስለዚህም የጸሎታችንን ውጤት ለማግኘት በመጠበቂያ ግንባችን ላይ እንደ ዕንባቆም መጠበቅ አለብን እግዚአብሔርን ማለት ነው። ምሽግ መቀያየር የለብንም ማለት ነው። ስሙንም ዮሐንስ ትለዋለህ አለ። ዮሐንስ በዕብራይስጥ ማለት ፍስሐ ሐሴት ደስታ ማለት ነው። የእግዚአብሔር ጸጋም ይሏል ትርጓሜ ማለት ነው። እርሱ በመወለዱም እንግዲህ የሚለውን ከዚህ በኋላ የምናገኘው የተነሳንበት ርዕስ ነው። ከዚያም ምን አለው ቁጥር 14 ላይ ደስታና ተድላም ይሆናል፣ በመወለዱም ብዙዎቹ ደስ ይላቸዋል አለ። አሁን ተደራራቢ ደስታን ሲሰጠው እናያለን። ልብ በሉ፣ ደስታና ተድላ ይሆናል አለ። ልብ በሉ፣ የሚወለደው እንዲያው ልጅ ብቻ አይደለም እያለው ነው። እርሱ በመወለዱ ብዙ ተድላና ደስታ አለ። እርሱ በመወለዱ ብዙዎች ደስ ይላቸዋል አለ። ልብ በሉ፣ ብዙዎቹ ተወልደው ብዙዎቹን ያሳዘኑ፣ ብዙዎቹን ተስፋ ያስቆረጡ፣ ያጨለሙ ቤተሰብ ምነው ባልወለድኩ ምነው ድንጋይ ሆኜ ብለው የሚያማርሩ ብዙዎቹ አሉ ማለት ነው። እርሱ በመወለዱ ብዙዎቹ ደስ ይላቸዋል ሲል ልዩነት አለው ማለት ነው። ብዙዎቹ በተወለዱ ስንል ብዙዎቹ ተወልደው ያሳዘኑ ብለን ስናይ፣ ወደኋላ መለስ ብለን ስናይ በአሰቃቂ ሁኔታ ልጅን የገደሉ ሄሮድስን ስናይ እርሱ በመወለዱ ብዙዎች ያዘኑ ያለቀሱበት ነው። 144,000 ሕፃናትን የገደለ ነው። እነ ናቡከደነጾር እነ ዳሪዮስ ቤተ መቅደሱን ያፈረሱ ካህናትን የገደሉ የጨረሱ ብዙዎቹን እናያለን ማለት ነው። በጣም እዚህ ምድር ላይ ተወልደው ለብዙዎቹ ደስታ ሳይሆን ሐዘንና ለቅሶ ጥቁር መጋረጃን ይጣሉ አሉ ማለት ነው። ዛሬም ባለንበት ዘመን በተለያየው በሀገራችንም ስናይ እነርሱ ተወልደው የሰው ልጅን የሚያሰቃዩ በየመንገዱ እያገቱ የሚገሉ ብዙዎች አሉ። የሚዘርፉ አሉ፣ የሚያጠፉ አሉ፣ ነፍሰ ገዳዮች አሉ። በጣም ብዙዎቹ ናቸው። አሁን ባለንበት ዘመን በሰው ላይ ክፋትን የሚሰሩ በጥንቆላ በድግምት እያደረጉ ሰውን የሚያጠፉ አሉ። እነርሱ በመወለዳቸው ብዙዎቹን ያሳዘኑ ብዙዎች አሉ ማለት ነው። ልብ በሉ። እንደዚሁ ደግሞ በተቃራኒ በመወለዳቸው ደግሞ ለብዙዎች መዳን ምክንያት የሆኑ ደግሞ ቅዱሳን አባቶቻችን አሉ። እንደነ አቡነ ተክለ ሃይማኖት
እንደነ ቅዱስ ክርስቶስ ሰምራ፣ እንደነ አቡነ ዘራብሩክ፣ እንደነ አቡነ ጎርጎሪዮስ፣ እንደነ መጥምቁ ቅዱስ ዮሐንስ ብዙ ቅዱሳን ደግሞ አሉ። ነቢያት፣ ጻድቃን፣ ሐዋርያት፣ ሰማዕታት እንደነ ቅድስት አርሴማ፣ እንደነ ቅዱስ መርቆሪዮስ፣ እንደነ ቅዱስ ጊዮርጊስ ሌሎቹ ደግሞ ለብዙዎቹ በመወለዳቸው ጥላ የሆኑ ምክንያት የሆኑ ለመዳን ደግሞ የሆኑ አሉ ማለት ነውና ከሚያዝንባቸው ሳይሆን ከሚደሰትባቸው እግዚአብሔር አምላክ ሁላችንንም ይደምረን። ስለዚህ ተድላ አለ እንግዲህ ተደራራቢ ደስታን ያሳያል። እንግዲህ በዘካርያስና በኤልሳቤጥ የሚሆነው ደስታ ተራ ምድራዊ እርካታ ሳይሆን መንፈሳዊን የሚያረካ ከተስፋ መቁረጥ ከጨለማ ወደ ብርሃን የሚያሸጋግር ትልቅ ደስታ ነው። ለካህኑ ዘካርያስ የእግዚአብሔር መልአክ እየነገረው በመወለዱ ብዙዎች ደስ ይላቸዋል አለ። የዓለም አቀፍ ደስታ ነው። እንግዲህ የአንድ የሁለት ሰው የቤተሰብ ደስታ አይደለም። እሱ በመወለዱ ብዙ በዓለም ላይ ያሉ ሁሉ ይደሰታሉ እያለው ነው ማለት ነው። ዮሐንስ መወለዱ በዛች ጠባብ የይሁዳ ኮረብታ ሀገር ባለች ቤት ብቻ የሚቀር እንዳልሆነ ይልቁንም ደስታው ለብዙዎች ለእስራኤልና ለአሕዛብ ሁሉ የሚተርፍ መሆኑን እየነገረው ነው። የሚመጣው ልጅ ለዚህ ነው ብሎ ይነግሯል። ህዝቡ ደስ የሚለው ሕፃኑ መልከ መልካም ወይም የካህን ልጅ ስለሆነ ብቻ አይደለም ማለት ነው እሱ በመወለዱ ያለው። ይልቁንም እርሱ ለዓለም መድኃኒት ለሆነው ለኢየሱስ ክርስቶስ መንገድ ጠራጊ የሆነ ያ የጨለማ ዘመን አብቅቶ የጸጋ ዘመን እንደሚመጣ ማለት ነው ምልክት ሆኗል ማለት ነው። እርሱ በመወለዱ ብዙዎች ደስ ይላቸዋል። አስቀድሞ ኢሳይያስ 43 ላይ በኤልያስ መንፈስ የሚራመደው ብሎ የጌታ መንገድ ጠራጊ ጥርጊያውን አቅኖ ተራራው ዝቅ ይበል ኮረብታው ይደልደል አዘቅቶ ይምራ እያለ የጌታ መንገድ ጠራጊ ብሎ አስቀድሞ ተናግሮ ነበር። በኤልያስ መንፈስ ይራመዳል አለ። ኤልያስ ድንግል ነው፣ ዮሐንስ ድንግል ነው። ኤልያስ ነብይ ነው፣ መጥምቁ ዮሐንስም ነብይ ነው። ኤልያስ ባሕታዊ ነው፣ መጥምቁ ዮሐንስም ባሕታዊ ነው። ኤልያስ በበረሃ በቀርሜሎስ ነበር የሚኖረው። ዮሐንስም በምድረ በዳ በይሁዳ ምድረ በዳ ነው የሚኖረው። ምግቡም የበረሃ አንበጣና የግመል ጠጉር ነው። ኤልያስም የላም ጣሙን የሚበላ አልነበረም። ኤልያስ መምህር ወመገስጽ ነው። አካብና ኤልዛቤልን የገሰጸ ነው። የናቡቴንም ደም በከንቱ ስለምን ታፈሳላችሁ ብሎ የተናገረ ነው። የካህናት ጣዖታትንም የጨረሰ ነው። ለእግዚአብሔር ቀናይ ነው ማለት ነው። ሰማይን 3 ዓመት ከ6 ወር የለጎመ ነው ማለት ነው። መጥምቁ ቅዱስ ዮሐንስም መምህር ወመገስጽ ነው። ሄሮድስንና ሄሮድያዳን የገሰጸ ነው። የወንድምን ሚስት ልታገባ አይገባም ብሎ የገሰጸ ነው ማለት ነው። ስለዚህ የሚያመሳስላቸውን እንዲያድርጎ አስቀድሞ ተናግረዋል ማለት ነው። ስለዚህ በጌታ ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር የመጠጥ ነገር አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል አለ። የእግዚአብሔር መልአክ እንግዲህ ለዘካርያስ እየነገረ ነው። በጌታ ፊት ታላቅ ይሆናል አለ። በሰው ፊት ታላቅ መሆንና በእግዚአብሔር ፊት ታላቅ መሆን ፍጹም ይለያያል ማለት ነው። ልብ በሉ። ሰው በሰው ፊት በዝና በገንዘብ በስልጣን ትልቅ ሰው ሊባል ይችላል። በእግዚአብሔር ፊት ግን የቅድስና መለኪያ ሊሆን አይችልም። ብዙ ገንዘብ ስላለ የቅድስና መለኪያ አይደለም። ትልቅ ዝና ማይረግ ስላለ ታዋቂ ፌመስ ስለሆን በእግዚአብሔር ፊት ታላቅ የሚያስብል ነገር አይደለም ማለት ነው። በሰው እይታ እና በእግዚአብሔር እይታ ይለያያል ማለት ነው። ታላቅነት በስልጣን በሀብት ወይም በምድራዊ ክብር የሚለካ አይደለም ማለት ነው። ስለዚህ በጌታ ፊት ታላቅነት ግን በቅድስና በትህትና በሕይወቱ እጅግ ያማረ መሆኑን የሚያሳይ ክፍል ነው ማለት ነው። ስለዚህም ዮሐንስ ምድራዊ ዘውድ ወይም የጦር ኃይል አልነበረም ማለት ነው። በበረሃ የሚኖር አንበጣና የበረሃ ማር የሚመገብ ሰው እንደሆነ ማቴዎስ ወንጌል ሲዘግብልን ምዕራፍ 3 ቁጥር 4 ላይ እናገኛለን ማለት ነው። ቀጠለና ምን አለ? የወይን ጠጅና የሚያሰክር መጠጥ አይጠጣም አለ። ይህ ቃል እንግዲህ በኦሪት ዘኍልቍ ምዕራፍ 6 ላይ የተጠቀሰ ነው። ናዝራዊነት ለእግዚአብሔር የተለየ እነዚህን ነገር ሁሉ ይለዩ ነበር። ስለዚህ ለእግዚአብሔር የተለየ ነው ቅዱስ ዮሐንስ ማለት ነው። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ይላል። በአብዛኛው መጽሐፍ ቅዱሳዊ ታሪክ እንደምናየው ሰዎች መንፈስ ቅዱስን የሚቀበሉት ካደጉና አገልግሎት ከጀመሩ በኋላ ነው። ዮሐንስ ግን ገና መናገር በማይችልበት በእናቱ ማኅፀን እንዳለ መንፈስ ቅዱስ እንደሞላበት ይነግረናል ማለት ነው። ከእስራኤል ልጆችም ብዙዎቹን ወደ ጌታ ወደ አምላክ ይመልሳል ብሎ ይነግረዋል። ዘካርያስ ታዲያ ምን ይለዋል? ይህ ነገር እንዲህ ምን ይሆንልኛል? እኔ አርጅቻለሁ፣ ባለቤቴም አርጅታለች። በሴቶች የሚታየው ልማድ በእርሷ ዘንድ የለም፣ እንዴት ሊሆን ይችላል ብሎ ይከራከረው ጀመረ። አርጅቻለሁ፣ እሷም አርጅታለች፣
እንዴት ይሆናል አለው። አሁን እግዚአብሔር የሚሰራበት ጊዜና ሰው የሚሰራበት ጊዜ ይለያያል። አንዳንድ ጊዜ ዛሬ ነው ምድነው ነገ ነው እንደዚህ እንዴት አደርግልኛለህ ብሎ ሰው ይነሳል። ይሄንን ብታደርገው እኮ እንዲሆንላል፣ ይሄን ብታደርገው እንዲሆንላል ብሎ የሚናገሩ አሉ። ነገር ግን የእግዚአብሔር ሰዓትና የሰው ሰዓት ይለያያል። እግዚአብሔር በሰው ሰዓት አይሰራም፣ በራሱ ሰዓትና በራሱ ጊዜ ነው የሚሰራው ማለት ነው። ዘካርያስና ኤልሳቤጥ በራሳቸው ጊዜና ሰዓት የጠየቁበት ጊዜ ነበር፣ በዚህ ጊዜ ልጅ እንዲሰጣቸው። እግዚአብሔር ደግሞ በራሱ ጊዜና ሰዓት ደግሞ ጊዜውን ጠብቆ በእርጅናቸው ዘመን ሰጣቸው ማለት ነው። ስለዚህ የእግዚአብሔር ጊዜና የሰው ጊዜ እንዳለ ልትለዩ ይገባል ማለት ነው። ከዚያ በኋላ እንዴት ሊሆን ይችላል አለው። ዘካርያስ ሆይ ነው የሚለው። ዘካርያስ ሆይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ የነገርኩን ቃል ባለመቀበል ነው የሚለው። የነገርኩን ቃል ባለመቀበል ይሄ ነገር እስኪፈጸም ድረስ አንደበት ዲዳ ይሆናል ብሎ ሲዘጋው እናያለን። ጠቅለል ስናደርገው መጥምቀ መለኮት ቅዱስ ዮሐንስ በዛሬው ቀን በሰኔ 30 የምናከብረው ልደቱ ነው። በመላኩ ብስራት የተጸነሰ፣ ሲጸነስ የአባቱን አንደበት የዘጋ፣ ሲወለድ የአባቱን አንደበት የከፈተ፣ ስሙ በመላኩ ብስራት የወጣለት ነው ማለት ነው። እንግዲህ በብስራት የተጸነሰ ነው፣ ስሙም በመላኩ የወጣለት ነው። ምድራዊ ሰው አይደለም ያወጣለት። ስለዚህ ይሄ ነገር እንደምን ይሆንልኛል አለ። ከዚያም ቃሌን እስከተቀበል ድረስ አንደበት ዲዳ ይሆናል ብሎ አንደበቱን ዘግቶት ሄደ ማለት ነው። ከዚህ በኋላ በውጭ ያሉት ህዝቡ ይጠብቀው ነበር። ምን ነው ዘገየ ዛሬ ዘካርያስ ብለው ይጠባበቁ ነበረ። እንደው ምን ሆኖ ነው አሉ። ከዚያም ሲወጣ መናገር አይችልም፣ በምልክት ቋንቋ ይነግራቸው ነበረ። አይ አንዳች ምልክት ቢያይና አንዳች ነገር ቢነገረውና ቢሰማ ነው ብሎ ህዝቡ ያው በመልካም ነገር ተርጉሞ ነው የተቀበሉት። በዛሬ ዘመን ግን አንድ ካህን ቅዳሴ ውስጥ ሆኖ አንደበቱ ተዘግቶ ቢወጣ ተቀሰፈ በኃጢአቱ ምክንያት ብሎ ሰው ክፉ ቃልን ይናገራል ማለት ነው። ልብ በሉ። እነሱ ግን በበጎ ገልጠውና ተርጉመው እርሱም ቀኑን ጨርሶ ወደ ቤቱ ገባ። ኤልሳቤጥም ጸነሰች ነው የሚለው። ጸነሰች፣ የእግዚአብሔር ቃል ይፈጸም ዘንድ ግድ ነውና ማለት ነው። ኤልሳቤጥም እንደጸነሰች እናያለን። ከዚህ ክፍል በኋላ የሚያሳየን ከዚህ በኋላ የሚሆነው እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይሄ ነገር እስከሚሆን ዲዳ ትሆናለህ ብሎ አንደበቱን ዘጋው። ከዚያ በመቀጠል የምናየው ክፍል ምንድነው? ህዝቡም ዘካርያስን ይጠብቀው ነበር፣ በቤተ መቅደስ ውስጥ ስለዘገየ ይደነቁ ነበር ነው የሚለው። አንዳች ምልክት አይቶ ነው የቆየው ብሎ ነው። በወጣም ጊዜ ሊነግራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም በምልክት ይነግራቸው ነበር፣ ድዳም ሆኖ ኖረ ይላል ወንጌላዊው ሉቃስ 1:22 ላይ የሚያስቀምጥልን ክፍል ነው። ከዚያ በመቀጠል እንግዲህ ጠቅለል ስናደርገው የማገልግሉ ራስ ሲፈጸም ወደ ቤቱ ሄደ ይላል። ቀኑም ጨርሶ ማለት ነው፣ የራሱን ጊዜ አጠናቆ። ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተ ወራት እንዲሁ አድርጎኛል ስትል ራሷን ለ5 ወር ሸሸገች ይላል ማለት ነው። ጸነሰች፣ ራሷን ለ5 ወር ሸሸገች። ከዚህ በኋላ ስድቧን አራቀላት። መጥምቁ ቅዱስ ዮሐንስ በዛሬው ቀን ሰኔ 30 ተወለደ። ታላቅ ደስታም ሆነ፣ አስቀድሞ ተነግሮ ነበርና። ከዚህ በኋላ እንግዲህ ማን እንበለው አሉ አዋላጆች። ዘካርያስ እንበለው በአባቱ ወይስ ማን እንበለው እያሉ ሲናገሩ ቅዱስ ዘካርያስ ስሙን ዮሐንስ ብሎ በጻፈው ጊዜ አስቀድሞ መልአኩ ስለነገረው ዮሐንስ ሲል አንደበቱ ተከፈተ ይላል። እንግዲህ ሲጸነስ አንደበቱን ዘጋ፣ ሲወለድ ደግሞ የአባቱን አንደበት ከፈተ ማለት ነው። በጣም የሚገርመው ከ6 ወር በኋላ ወደ ናዝሬት ገሊላ ቅዱስ ገብርኤል ሄዶ ነበር። እዚህ ዘካርያስን ያበሰረው መልአክ ማለት ነው። ወደ እመቤታችን ድንግል ማርያም ነበር ሄደው። እመቤታችንን ሲያበስር ይሄ ነገር እንደምን ይሆንልኛል ስትል ዘመድሽ ኤልሳቤጥም ጸንሳለች፣ እነሆ 6 ወር ሆነው መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና ብለን እንደምንጸልየው ማለት ነው። ከ6 ወር በኋላ የእግዚአብሔር መልአክ ወደ እመቤታችን ሄዶ አብስሯል ኢየሱስ ክርስቶስ እንደምትጸንስ። ከዚህ ፈጥና እንደ ቃል ይሁንልኝ ይደረግልኝ ባለችው ጊዜ ፈጥናም ወደ ተራራማው ሀገር ወደ ኤፍሬም ወደ ይሁዳ መጣች። ወደ ኤልሳቤጥም መጣች። ይህንን ነገር ሰምታ እመቤታችን ድንግል ማርያም ኤልሳቤጥም እመቤታችን ድንግል ማርያምን ባየቻት ጊዜ እንዲህ አለች ነው የሚለው ማለት ነው።
ኤልሳቤጥም ድምጿን ከፍ አድርጋ ነው የሚለው ምክንያቱም መንፈስ ቅዱስ ሞልቶባት ነበርና ድምጹን ከፍ አድርጎ ስለ ድንግል ማርያም የሚመሰክረው መንፈስ ቅዱስ የሞላበት ነው። የጌታዬ እናት ወደኔ ተመጪ ዘንድ እንደምን ይሆንልኛል? የሰላምታሽ ድምጽ በጆሬ በገባ ጊዜ ጽንሱ በማህፀኔ ዘለለ አመሰግን አለቻት ማለት ነው። እንግዲህ እዚህ ላይ የምናየው ጌታችንን በስጋ ማለት ነው መጥምቁ ዮሐንስ በ6 ወር ይበልጧል ማለት ነው። አስቀድሞ የሚመጣ መንገድ ጠራጊ ስለሆነ ማለት ነው። ከጌታችን በፊት የሚመጣው ዮሐንስ ነው። አስቀድሞ በኢሳይያስ ትንቢትም የተነገረለት ስለሆነ ማለት ነው። መጥምቁ ዮሐንስ ተፈጥሮ እንኳን አልገደበውም ማለት ነው። ተመልከቱ ገና እንደ ሰው አንደበት መናገር ባልቻለበት በእናቱ ማህፀን እንዳለ ለአምላኩ ለጌታው ለኢየሱስ ክርስቶስ የባህሪ ስግደትን ዘመረ አመሰገነ። ለእመቤታችን ለአምላክ እናት ደግሞ የጸጋ ስግደትን አቀረበ ማለት ነው። ጽንሱ በማህፀኔ ዘለላል። እንግዲህ ከዚህ በኋላ ነው የመውለጃቸው ወራት ደረሰ። ኤልሳቤጥም ልጇን ወለደች በዚህ ሰኔ 30። እመቤታችንም ታኅሳስ 29 ወለደች። በዚህ ወራት ውስጥ እንግዲህ ሄሮድስ ኢየሱስ ክርስቶስን አገኛለሁ ብሎ ሕፃናትን አስፈጅቷል። 144,000 ሕፃናት ወይም 14,000ን ጨርሷል። እመቤታችን የእግዚአብሔር መልአክ መጥቶ ቅዱስ ገብርኤል ዮሴፍን ሕፃንና እናቱን ይዘ ወደ ግብጽ ሽሽ እስከነግርም ዳግም ተመለሱ እስክል በዚያ ተቀመጥ ብሎት እመቤታችን አራስነቷ ሳይጠና ኢየሱስ ክርስቶስን ልጇን አዘላ ወደ ግብጽ 3 ዓመት ከ6 ወር የስደት ዘመንን እናያለን። በዚያ ጊዜ ኢየሱስ ክርስቶስን ፈልገው ባጡ ጊዜ ምንድነው ያሉት? ወደሱ ሰይጣን ሹክ ሲላቸው ማለት ነው። ሲጸነስ የአባቱን አንደበት የዘጋ ሲወለድ ደግሞ የአባቱን አንደበት የከፈተ ገና በእናቱ ማይፀን እንዲታምር የሰራ እሱ ሊሆን ይችላል ብለው ነገሩት ይላል። በቀጥታ ወደ ዘካርያስ ነው የመጡት ማለት ነው። አስቀድሞ ይህንን ስላወቀ ዘካርያስ ምንድነው ያለው? ባለቤቱ ኤልሳቤጥን የሚገርሉት ይመጣሉ፣ ስለዚህ ልጁን ይዘሽ ሽሽ ያላት። ወደ አይነ ከርም ነው ይዛው የሄደችው ማለት ነው። ወደ አይነ ከርም ልጇን ይዛ ሸሸች። ካህኑ ዘካርያስ ግን በመሰዊያው ሆኖ ለእግዚአብሔር መስዋዕትን ያቀርብ ነበረ። መጥተው ጠየቁት፣ ልጅ የት አለ አሉት። ልጄ በኔ ጋር የለም። ደብቀዋልና አምጣው ብለው ጠየቁት። በኔ ዘንድ የለም አላቸው። ስለምን ደበከን ብለው አንገቱን በመሰዊያው በመቀደሱ ፊት አንገቱን ቀሉን ሰየፉት ይላል። የካህኑ ዘካርያስም ደም ይጮሁ ነበረ እንደ አቤል ደም ይላል። በመሰዊያው ካህኑ ዘካርያስን ሰይፈውት ሄዱ ማለት ነው። አጡት። ዮሐንስም ከእናቱ ጋር በበረሃ አይነ ከርም በምትባለው ቦታ ላይ ይኖር ነበረ። ከዚያም ከ2 ዓመት በኋላ እናቱ አረፈች። ዲያም አባቶቻችን እንደሚያስተምሩን በገድሉ ላይ እንደምናየው ቶራም የምትባል ጥንቸል ጡት እያጠባችም አሳድገዋለች ይላልና በበረሃ ማደግ ጀመረ። 30 ዓመት ሰውን ሳያይ ኖሯል ቅዱስ ዮሐንስ ማለት ነው። በበረሃ እድገቱንም ስናይ የግመል ጠጉር ይላል። የግመል ጠጉር ሲባል የግመል ጠጉር እንደ በግ ተሸልቶ ለልብስ የሚሆን ነገር ኖሯት አይደለም። አንድም ይላሉ በትርጓሜ አባቶቻችን ግመል ሲበድሏት ክፉ ነገር ሲያደርጉባት ቂም ትይዛለች፣ ቂሙንም ለ7 ዓመት አትረሳም ይላል። አሳቻ ገደል ካገኘች ገፍትራ ትጥላለች ይላል። ወንጌልም እንደዚሁ ናትና ሰው ጠብቆ የተማረው ሕጉን ስርዓቱን የፈጸመባት በቀኝ አቁማ በረከትን ትሰጣለች። ደግሞ መልካም ላልሰራው በቃሉ ሊያፌዙና ለቀለዱ ደግሞ መጨረሻ ላይ ቅጣትን ያሰጣል ማለት ነው። ግን የገበሎ የሚባል ቅጠል ነበረ የበረሃ ያንን ይለብስ ነበረ። ከሰንሰል ሐረግ የተሰራ ያንን ገበሎ የተባለ ልብስ ይለብስ ነበረ ነው። የበረሃ አንበጣ ወይም አንቦጣ የሚባል ምግብ እና ማር ይበላ ነበረ ይላል። የጠዝማ ማር ማለት ነው ሲባል ምንድነው? የላም የጣፈጠ ሳይሆን አንደኛ አንበጣ ሲል ከምድር ከፍ ብሎ እንደሚበር ሁሉ ወንጌሉና አገልግሎቱ ሁሉ ከፍ ያለ አገልግሎት ነበረ። ብዙዎቹን ጠማማውን ልብ የሚያቀና ከዓለማመን ወደ ማመን የሚመልስ ነበርና አገልግሎቱ ልዕልናው ከፍ ያለ ነበር ብሎ ያስቀምጥልናል። ሁለተኛ አንቦጣ የሚባል የበረሃ ምግብ እንደሚመገብና ይሄ በበረሃ ያሉ እንደ ሙጫ ብለንኛ የምንጠራው ከበረሃ ላይ ይመገብ ነበር ማለት ነው። ምግቡም የላመ ጣዕም አልነበረም፣ ውሃም ከዛች ምንጭ ይጠጣ ነበር ይላል። እናም በበረሃ ይኖር ነበር። 30 ዓመትም ሰውን ሳያይ ኖሯል። ገዳማዊ ነው፣ ባሕታዊ ነው፣ ድንግል ነው፣ መናኝ ነው፣ ነብይ ነው፣ ካህን ነው። ስለዚህም ሰዓቱ ሲደርስ ጊዜና ሰዓቱ ሲደርስ ከበረሃ እየጮኸ መጣ ማለት ነው። ጥርጊያውን አቅኖ ተራራው ዝቅ በለ ኮረብታው ይደለል አዘቅቶ ይምላ እያለ እየሰበከ በዮርዳኖስ ማዶ መጣ ይላል።
ተራራው ማለት ትዕቢትን ኃጢአትን ያሳያል። አዘቅጦ ይምላ አለማመን ጥርጣሬ ከናንተ ይወገድ እያለ እየሰበካቸው መጣ። በዮርዳኖስም ለንስሐ ያጠምቃቸው ነበረ። በተለይ ማቴዎስ ወንጌል ምዕራፍ 3 ቁጥር 4 ጀምራችሁ ስታነቡ እኔ ለንስሐ በውሃ አጠምቃቸዋለሁ፣ ከኔ በኋላ የሚመጣው በእሳትና በመንፈስ ያጠምቃቸዋል፣ የእግሩን ጫማ እንኳን ክር ልፈታ የማይገባኝ ነኝ፣ ከእርሱ ይልቅ እኔ ላንስ ይገባል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውን ወደ ጎተራ ገለባውን በማይጠፋ እሳት ያቃጥላል እያለ ይሰብካቸው ነበረ። እየተጠመቁ ብዙዎቹ ምን እናድርግ ብለው ይጠይቁት ነበረ። 2 ልብስ ያለው ለሌለው አንዱን ልብስ ይስጥ እያለ የተራበውን መግቡ፣ መልካም ስሩ እያለ ያስተምራቸውና ይመክራቸው ነበር። እንደ ታላቅ ነብይም በደንብ ስለማዩት ይፈሩትና ያከብሩትም ነበር ይላል አይሁድ ማለት ነው። በዚያን ጊዜ ከፈሪሳውያንና ከሰዱቃውያንም ወደ እርሱ እየመጡ ይጠመቁና ይማሩ ነበረ። እናንተ የእፉኝት ልጆች ይህንን የመዳኛ መንገድን ማናሳያችሁ? እንግዲያው ለንስሐ የሚገባ ፍሬን አፍሩ። የአብርሃም ልጆችን እንደምትሉት አይምሰላችሁ። እግዚአብሔር ለአብርሃም ልጅ ቢያስፈልገው ከነዚህ ድንጋዮች ልጅ ሊያስነሳለት ይችል ነበር እያለ ይገስጻቸው ነበር። እፉኝት እንግዲህ የእባብ ዝርያ ያላት ተናዳፊ አራዊት ናት። ስትጸንስ ባሏ ይሞታል፣ ስትወልድ እናት ትሞታለች። እንዲያሉ የሚራቡ ነው። ነቢያትን ካህናትን ያሳደዳችሁ የገደላችሁ እናንተ እፉኝት ብሎ ሲገስጻቸው እናያለን። ለንስሐ የሚገባ የአብርሃም ልጆች ነን ስላላችሁ አይደለም የምትድኑት አለ። ከነዚህ ድንጋዮች አለ ከአሕዛብ ከማያምኑት ሁላ ማስነሳት ይችላል እያለ ሲገስጻቸው እናያለን። እንዲህ ላይ እያለ ያጠምቃቸው ነበር። መንገድ ጠራጊ ነውና እያዘጋጀ ጠበቀ፣ ለንስሐ አዘጋጀ። መንሹ በእጁ ነው አለ። መንሽ እንግዲህ ገበሬ በገጠር እህሉን ከገለባ ወደ ሰማይ ሲዘራው ንፋሱ የስንዴውን ክብደትና የነፋሱን ቅለት እየለየ የሚያስቀምጥበት ነው። ፍርዱ በእጁ ነው አለ። ጻድቃንን ከኃጥአን የሚለይበት ፍርድ በእጁ ነው። ስለዚህ ተዘጋጁ፣ ለንስሐ ግቡ እያለ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብካቸው ነበር። የንስሐ ጥምቀትንም ያጠምቃቸው ነበር ይላል። እንዲህ ያስተማራቸው ሰዓቱና ጊዜው ሲደርስ ጌታችንም ከገሊላ ወደ ዮርዳኖስ ሊጠመቅ መጣ ይላል ማለት ነው። እንደውም አስቀድሜ ስነግራችሁና ሳስተምራችሁ የነበረው የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ አለው ማለት ነው። እውነተኛ የቀራንዮ በግ ነውና ኢሳይያስ አስቀድሞ ምንም እንደማይነገር በሸላቶቹ ፊት እንደሚሄድ በግ አፉንም ሳይከፍት ዝም አለ ብሎ እንደተናገረው የእግዚአብሔር በግ ሆኖ ስለኛ መስዋዕት ሊሆን እንደመጣ ሲናገር ነው የእግዚአብሔር በግ ብሎ መሰከረለት ማለት ነው። ዮሐንስ ጌታችንንም አጠመቀው ማለት ነው። ስለዚህ መጥምቀ መለኮት ተባለ፣ አጠማቂ ማለት ነው። ሁለተኛ ተንከተም ነው። ተንከተም ማለት ድልድይ ነው። የብሉይ ኪዳን ማብቂያ የአዲስ ኪዳን መግቢያ ላይ የተገኘ ነው ቅዱስ ዮሐንስ። ስለዚህ የሁለቱ መሸጋገሪያ ድልድይ ስለሆነ ተንከተም ይባላል ማለት ነው። ቃለ ዓዋዲ ነው ዮሐንስ። ቃለ ዓዋዲ ማለት የአዋጅ ነጋሪ ነው። ስለ ክርስቶስ መምጣት አስቀድሞ የተናገረ ነውና የአዋጅ ነጋሪ ስለሆነ ቃለ ዓዋዲ ይባላል ማለት ነው። መምህር ወመገስጽ ነው። ያስተምራልም ይገስጻልም ያለ ፍርሃት ማለት ነው። ይሄንን የምናገኘው በሄሮዳዲያን ሄሮድስ የወንድሙን የፊልጶስን ሚስት ባገባ ጊዜ ገስጾታል። ልታገባ አይገባም፣ ይሄ ስህተት ነው፣ ነውር ነው ብሎ ሲነግረው ያስረዋል። በእስር ቤት ውስጥም እንዳለ ሄሮድስ ልደቱ ደርሶ ግብዣ አድርጎ የሄሮዳዲያ ልጅ ወለተ ሄሮዳዲያ በልደቱ ቀን ዘፈነችለት ነው የሚለው። በቤተ ክርስቲያናችን ዘፈን አይፈቀድም። ዮሐንስን አንገት ያስቀላ ስለሆነም ጭምር የአጋንንት መስዋዕት እንጂ እግዚአብሔር መስዋዕት አይደለም። ዝማሬንና ዘፈን አንድ ላይ ሊሄድ አይችልም ማለት ነው። ዘፈነች። በዘፈኑም እጅግ ተደሰተ፣ ብዙዎቹንም አስደሰተች። በዚህ የተነሳ እጅግ ስላኮራችሁ ደስም ስላሰኘሽኝ የምትፈልጊው የምትጠይቂኝን ሁሉ ላደርግልሽ ቃል ገብቻለሁ ይኸው ብሎ ቃል ሲገባላት ቆይ እናቴ ልጠይቅ ብላ እናቷን ሄሮድያዳን ትጠይቃታለች። የዮሐንስን አንገት በወጭት ቆርጣ አምጣልኝ አለችው ይላል። ልብ በሉ። ከዚህ በኋላ እየከበደውም እየፈራም ቢሆን ወስዶ የዮሐንስን አንገት ቆርጦ በወጭታ እንዳመጣለት እናያለን። ከዚህ በኋላ እንግዲህ የቅዱስ ዮሐንስ አንገት ከነሱ እጅ ላይ ተነስታ ወደ ጌታችን እንደሄደች 15 ዓመት እንግዲህ ክንፍ አውጥታ ወንጌልን የሰበከች ናት ማለት ነው። አንገቱ ተቆርጦ የኖረ የለም ከመጥምቁ ከቅዱስ ዮሐንስ በስተቀር። እንግዲህ አባቶቻችን መስቀልን በእጅ ወይም በእግር አይደለም በአንገት ላይ እንድናስር ነው የታዘዝ ነው። እጅ ተቆርጦ መኖር ይቻላል፣ እግር ተቆርጦ መኖር ይቻላል። አንገት ተቆርጦ መኖር አይችልም፣ ሕይወት ነው። ግን መጥምቁ ዮሐንስ ግን ወንጌልን ሰብኮ ከሞት በኋላ ሕይወት እንዳለ
ያሳየን ነው ቅዱስ ዮሐንስ ማለት ነው። መስከረም 2 ደግሞ አንገቱ የተቆረጠበት የተቀላበት ነው። ዘመን መለወጫ ሲመጣ ቅዱስ ዮሐንስ ብለን የምናከብረው ደግሞ አንገቱ የተቀላበት ነው። እንግዲህ በሌላው ጊዜ እግዚአብሔር በሰላም አድርሶን ደግሞ ስለ እረፍቱ ደግሞ አብረን እናነሳለን። ዛሬ እንግዲህ ስለ ልደቱ እና ትንሽ ስላለው አገልግሎት በጥቂቱ ነው ያነሳ ነው። በሚቀጥለው ጊዜ እንግዲህ በሰፊው ደግሞ የምንማር ይሆናል ማለት ነው። ነብይም ነው፣ ያለፈውንም መጻኤውንም ይናገር የነበረ ነው። ሐዋርያ፣ ካህን፣ ነብይ ነውና ቅዱስ ዮሐንስን እንግዲህ በዚህ ልክ አይተናል፣ ዳሰሳ አድርገናል ማለት ነው። ስለ ቅዱስ ዮሐንስ በሌላ ጊዜ ደግሞ በሌላ መርሃ ግብር ዳግም እንገናኛለን። የጻድቁ የሰማይቱ የመጥምቁ የቅዱስ ዮሐንስ ምልጃው በረከቱ ቃል ኪዳኑ አይለየን። በሀገራችን ካሉ ታላላቅ ገዳማት አንዱ እንግዲህ ሸንኮራ ዮሐንስ ነው። በዚያ ቦታ ላይ በአልጋ ሄዶ በእግር የተመለሰበት ነው። እናንተም ደጁ ደርሳችሁ ተጠምቃችሁ በረከት እንድታገኙ መጥምቁ ቅዱስ ዮሐንስ ይርዳችሁ ይፍቀድላችሁ። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን የመጥምቁ የቅዱስ ዮሐንስ በረከትና ረድኤት በያላችሁበት ላይ ይድረሳችሁ ይደረግላችሁ። ለዛሬው ይህንን ይመስላል። ከእናንተ ጋር ቆይታ ያደረኩት እኔ መምህር ኃይለ ገብርኤል ነኝ። ሚዲያው ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። እንግዲህ ሁላችሁም ሰብስክራይብ፣ ላይክ እያደረጋችሁ አሁንም አብሮነታችሁን አድርጉ፣ ሼር አድርጉ። የምትመለከቱ በሙሉ ዳግም በሌላ መርሃ ግብር እንገናኛለን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።